ማቹ ኤቢ ደግሞ እንግዲህ በጣም ደንግጣለች። ናታንን ኤቢ በጣም ነው የምትወደው፣ የራሷ ማድረግ ትፈልጋለች። ዛሬ ግን በእርግጠኝነት ለእሷ ምንም አይነት ስሜት እንደሌለው ናታን ተናግሯል ማለት ነው። እንግዲህ ፍቅር በግዴታ የሚሆን ሳይሆን በውዴታ ሁለት ልቦች ተፈላልገው የሚሆን ነገር እንጂ አንድ ልብ ፈልጎ አንደኛው ልብ ሳይፈልግ ምንም ያ ፍቅር ሊሆን አይችልም። ኤቢ እንግዲህ አሁንም ከዳጣ ጋር ጦርነቱን መቀጠሏ የማይቀር ነው። እዚህ ቤት ከመጣች ጀምሮ ናታን ተቀይሮብኛል እያለች ነበረ። ዛሬ ደግሞ በግልጽ እንግዲህ ናታን ለዳጣ የፍቅር ጥያቄ ሲያቀርብላት ይሄ በጣም ለሷ ትልቅ ከባድ የሆነ ራስ ምታት ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ ሁሌ ስለምታበረታቱኝ አመሰግናለሁ። እንግዲህ ቀጣዩን ድራማ ዳጣ ክፍል 6ን ወደ እናንተ ይዤ መጥቻለሁ። ቪዲዮን እስከ ፍጻሜው ድረስ ተከታተሉ። ምን ተፈጠረ? ዳጣ የመጀመሪያ የገጠማት ፈተናስ እንዴት አለፈ? የሚለውን አብረን የምናይ ይሆናል። እንግዲህ ዳጣ በማታውቀው ነገር ተከሳ ነበር ታውቃላችሁ። ከዚህም በፊት ወርቅ ጠፍቷል ተብሎ ዳጣ ናት የወሰደችው። እዚህ ቤት ሌላ ሰው ማንም ሊወስድ አይችልም። እንግዲህ ያለችው እሷ ናት። ከዚህ በፊት እዚህ ቤት ምንም አይነት እቃ ጠፍቶ አያውቅም በሚባል እንግዲህ ምንም በማታውቀው ዳጣ ላይ ይሄ ፍርድ ተፈርዶ ነበረ። ይህንን ፍርድ ደግሞ እንግዲህ ሀቋ ወጥቶላታል፣ ነፃ ወጥታለች። ኤቢ እንደዚህ እንዳደረገች ተደርሶበት ኤቢ ቦርሳ ውስጥ ወርቁ ተገኝቷል። ዳጣ እንግዲህ እንኳን ደስ ያለሽ፣ ነፃ ወጥተሻል። እውነት እንግዲህ ሁሌም እውነት ነው፣ ተቀብሮ አይቀርም ማለት ነው። እውነት ብትቀጥንም አትበጠስም። በውሸት የሚሄዱ ሰዎች ግን ሁሌም ይዋረዳሉ ማለት ነው። ኤቢ እንግዲህ ተዋርዳለች። ለዛውም በአባቷ ፊት ነው የተዋረደችው። ይሄን ደግሞ የእሷ እንድትዋረድ ያደረገቻት ውሃ ናት። እንግዲህ ልጆች በኬክም ተታለው ቢሆን እውነትን ያወጣሉ ማለት ነው። የኤቢ ድርቅና ግን እውነት ለመናገር አሁንም እንደቀጠለ ነው። በጣም አባቷ ፊትም እንኳን ድርቅ ብላ እቺ ዳጣ ልትሆን ትችላለች፣ እኔ ሌባ ለማስባል እዚህ ቦርሳ ውስጥ የከተተችው እንጂ እኔ አይደለሁኝም እያለች ድርቅ ብላ ነበረ። አባትየው ግን በሲስተም ነው ያሳመናት። እኔን አባትሽንም ልትዋሽኝ ትፈልጊያለሽ እንዴ? ስታይኝ ሞኝ መስልሻለሁ እንዴ? እንዴት ነው ከዚህ በፊት የሌለብሽን ባህሪ ከየት ነው ያመጣሹ? ብሎ እንግዲህ አባትየው አሳምኗታል። ስናደድ ምን እንደማረግ ደግሞ ታውቂያለሽ። እኔን እንዴት ትዋሸኛለሽ? ለምን እንደዚህ ማድረግ ፈለግሽ? እንደዚህ ማድረግ የፈለግሽበትን ምክንያት ንገሪኝ። ያለ ምክንያት ይሄንን ነገር አላደረግሽውም፣ ንገሪኝ። እኔ መዋሸት አትችይም ሲላት አባትየው እንግዲህ በቃ ይቅርታ ብላ ነው። እኔ ነኝ እንኳን አይደለም ያለችው፣ በቃ ሁለተኛ አላደርግም ይቅርታ ብላ ነው አባቷ ፊት ያመነችው። ለምን እንደዚህ እንዳደረግሽ ቀጣይ ቁጭ ብለን የምንነጋገርበት ነገር ይሆናል። አሁን ግን ዳጣን ይቅርታ መጠየቅ አለብሽ ብሏታል ማለት ነው። እማዬ ግን እንዳሰማ ብላለች። እናትሽ ይሄንን ማወቅ የለባትም። እናትሽ ካወቀች ይሄንን አንቺ እንደዚህ እንዳደረግሽ ትልቅ ችግር ነው የሚፈጠረው። እናትሽን እኔ አሳምናታለሁ ብሎ እንግዲህ አባትየው በጣም ስማርት አባት ነው ማለት ነው። እናትና ልጅ እንዳይጣሉ የልጁን ገበና ሸፍኖ ዳጣንም ይቅርታ እንድትጠይቅ አድርጓል ማለት ነው። ዳጣን እንግዲህ ጠርቶ እንኳን ደስ ያለሽ የጠፋው እቃ ተገኝቷል ሲላት በጣም ነው ደስ ያላት። ኪድዬም በልስኪ ብላ ጥምጥም ነው ያለችበት። ስላመንከኝ በጣም ነው የማመሰግነው፣ ስለተረዳኸኝ አመሰግንሃለሁ ብላ በጣም ነው በቃ የተደሰተችው። ምክንያቱም በማታውቀው ነበረ የተከሰሰችው እና እውነት እንደዚህ የተደበቀባችሁ ሁላ እውነታችሁ እንደዚህ ይውጣላችሁ። ብዙ ሰዎች እንግዲህ እውነት ተደብቆባቸው በሐሰት ክስ ተከሰው በሐሰት ነገር ስማቸው ጠፍተው የሚኖሩ ብዙዎች አሉ። ቤት ይቁጠራቸውና አንዳንዴ ዓለም በውሸት በተለይ በአሁኑ ሰዓት ላይ በውሸት ለሚጓዙ ነው የምታደላው። ግን ውሸት ለጊዜው እውነት ቢመስልም እንኳን መቼም እውነት ሊሆን አይችልም። እውነት ጊዜዋን ጠብቃ ትወጣለች ማለት ነው እና በእውነት መንገድ መጓዝ ነው የሚኖርበት። ለህይወት ጠቃሚው ከህሊና ዳኝነትም ነፃ የሚያደርገን እውነት ስለሆነ እውነትን መንገድ እንከተል። ጠርቶ እንግዲህ
ኤቢን ይቅርታ ጠይቂ ብሏታል። ኤቢ ያው እንደምታውቋት ዳጣን በጣም ነው የምትንቃት የምትጠየፋት። እህቷ እንደሆነች እስካሁን አታውቅም። አባቷን በማክበር ብቻ ለአባቷ ስትል ቆማ እንግዲህ ዳጣ ይቅርታ ነው ያለቻት። እችኛዋ ግን በቃ እንደምታዩት ዳጣ በጣም የዋህ ናት። ተነስታ ዘላ ጣጣ የለውም በቃ አፉ ብዬሻለሁ ብላ ነው ሄዳ ጥምጥም እያለችባት እና ይቅርታ የምትጠይቅሽ ኤቢ የት እንዳለ እያወቀች ወርቁ ስላልነገረችሽ እንደዚሁም ደግሞ እሷ ናት የወሰደችው ብላ ስምሽን ስላጠፋች ለዚህ ነው ይቅርታ የምትጠይቅሽ። እዚህ ቤት እስካላችሁ ድረስ እንደ እህትማማቾች መኖር አለባችሁ። በውስጣችሁ በመካከላችሁ ምንም አይነት ጸብ ሊፈጠር አይችልም ብሎ እንግዲህ አባትየው አስማምቷቸዋል ማለት ነው። ይሄ ደስ የሚል ነገር ነው። ማርቲንም እንግዲህ እንኳን ደስ ያለሽ ነው ያላት። ጠርቶ እሷንም የጠፋው ወርቅሽ ተገኝቷል እንኳን ደስ ያለሽ ብሎ ሲላት ማመን ነው ያቃታትና እንዴት ተገኘ ኬት ተገኘ እራሷ ልጅቷ አመነች ወይ ነው ያለችው። እሷም ያው በሙሉ ልቧ ዳጣ ናት የወሰደችው ብላ ነበረ ያመነችውና ይህንን ነገር ጭራሽ ዳጣ አታውቅም። ለዚህ ሁሉ ተጠያቂ ጥፋተኛ እኔ ነኝ። እሷ ምንም የምታውቀው ነገር የለም ካለ ወንጀሏ ነው የከሰስናት ግን ተገኝቷል እንኳን ደስ ያለሽ ነው ያላት። እና ታዲያ አሁን እየሸፈንክላት ነው እንዴ? እየደበክላት ባልሆነ ደረጃ እንዴት እንደዚህ ሊሆን ይችላል ያለችው። እኔን መኝኝ ብዬሽ ነበረ ባልሽን አታምኝም እንዴ ስላት እንግዲህ አምንካለሁ ብላ እንግዲህ በደስታ ነው የተሞላችው። ሁሉንም ነገር አስተካክላለሁ ብሏት ነበረ ደረጀና አሁን ላይ ሁሉንም ነገር በጊዜ ሂደት ደርሶበታል። ይሄ እውነት እንግዲህ እንዲወጣ የተባበሩት ናታን እና ውሃ ፍንጭ ሰጠች። ናታን ደግሞ ለደረጀ በመናገሩ ይሄ ትልቅ የዳጣ እውነት እንዲወጣ ረድቷል ማለት ነው። ደረጀ የተጠቀመው ሲስተም እንግዲህ ኤቢ ናት የደበቀችው ብሎ እናትና ልጅን ላለማጣለት ያደረገው ሲስተም ምንድነው? የአንቺ የኮሜዲ ነው ቁልፍ ተበላሽቶ ስለነበረ እኔ ነበርኩኝ አንስቼ እኔ ኮሜዲኔ ውስጥ የከተትኩትና የቆለፍኩበት አሁን ነው ያስታወስኩት። ይሄ የኔ ጥፋት ጭምር ነው። ልጅቷን ዝም ብለን ነው የከሰስናት በማለት እንግዲህ የምርክን ነው ለመንክ ስትለው እንዴት አታምኘኝም እኔ ባልሽን ነው ያላትና አምና እንግዲህ ወይኔ ይቅርታ መጠየቅ አለብኝ ልጅቷን ባላጠፋችሁ ነገር እንደዚህ በማለት ብላ ተጸጽታለችና ይቅርታ ጠይቃታለች። ይሄ ትልቅ ደስ የሚል ነገር ነው። እንግዲህ ዳጣ አሁን ላይ ከቤተሰቦቹ ጋራ የኤቢ ቅናት ቢኖርም እዛ ቤት ውስጥ በሰላም እየኖረች ትገኛለች። ቡና ሁላ አቅርባላታለች። እንግዲህ ሰላም አፍልታ ቡና ስታታለች። ዳጣ እንደምታውቋት እንግዲህ ጎዳና ላይ ያደገች ልጅ ስለሆነች ያው የቤት ስራ ሙያ ምናምን አትችልም። ግን ያው ሰላምዬን ታስተምሪኛለሽ እያለቻት ነው የምትገኘው። የናታን እና የዳጣ ፍቅር እንግዲህ በጣም ደስ የሚል ነው። ናታን እዛ ቤት ከገባች ጀምሮ ዳጣ በጣም ነው የወደዳት። ሁሉ ነገሯ ፈታ ያለች ልጅ ስለሆነች በቃ ፎንቃ ገብቶለታል ትላላችሁና ኤቢ ደግሞ ይሄ ነገር በጣም እያቃጠላት ነው። ዳጣ እንግዲህ ኤቢን ለመርዳት እንደ እህትሽ ውሃን እንደምታቅፊያት እኔንም እቀፊኝ ምን ችግር አለው ምን አደረኩሽ እያለቻት ትገኛለች። መኝታ ክላሷ ገብታ እንኳን እኮ እኔ አንቺ የኔ እህት እያለች በጣም እያንቋሸሸቻት ነው የምትገኘውና በኋላ ግን ኤቢ የምትጸጸት ይመስለኛል። የዳጣ እህት እንደሆነች ስታቅ ማለት ዳጣ እሷ እህቷ እንደሆነች ስታቅ ትጸጸታለች። ያው እውነቱ መውጣቱ ስለማይቀር ማለት ነው። ግን በጣም እየተጠራጠረች ትገኛለች። አሁንም ኤቢ ለእናቷ እንኳን እችን ልጅ አባዬ ለምንድን ነው እንደዚህ የሚወዳት? ከኔ አብልጦ እኮ ነው የሚወዳት፣ በጣም እኮ ነው የሚንከባከባት ግን ቆይ እንዴት ነው እኔ ልጁን እንኳን ችላ ብሎኛል እኮ እያለች በቃ በጣም ነው የምትቀናው። በጣም ትነጫነጫለች። ለምን እንደውም አባዬ ሳያቅ ዲኤንኤ አታስመረምሪም ነው ያለቻት ለማርቲ ማለት ነው ለእናቷ። ምን አለች ማርቲ? እንዴት እንደዚህ ታስቢያለሽ? አባትሽን እኮ እኔ አንቺ ከመወለድሽ በፊት እኔ ነኝ የማውቀው። ይሄንን ያልሽውን ነገር እሱ እንዳይሰማሽ ቢሰማሽ ይገልሻል። ውጭልኝ ከዚህ ብላ ነው ከመኝታ ቤት ያስወጣቻትና ልጁ ልትሆን ትችላለች እያለች ነው የምትገኘው ማለት ነው። ጥሩ ጠርጥራለች በነገራችን ላይ ማርቲ ግን በባሏ ያላት እምነት በጣም ትልቅ ነገር ነው። በኋላ ስትሰማ ግን ልቧ በጣም እንደሚሰበር እርግጠኛ ነኝ። እውነቱ መውጣቱ ስለማይቀር አቶ ደረጃ አሁንም እየዋሸ ነው። የጓደኛዬ
ልጅ ናት ብሏል ማለት ነው። ግን የጓደኛው ልጅ ሳትሆን የራሱ ልጅ ናትና ማርቲ ይሄንን ስትሰማ ምን ሊፈጠር እንደሚችል ሰስፔንስ ሆኜ የምጠብቀው ፓርት ያንን ነው። ምክንያቱም እውነት መውጣቱ ስለማይቀር ማለት ነው። እስከ መቼ ነው እንደዚህ የምቆየው እያለች ነው ዳጣም የምትገኘው ማለት ነው። መኝታ ክፍል ገብቶ እንኳን ምንም ነገር ስህተት እንዳትፈጥሪ ነው ያላት። ማርቲ ጥያቄዎች እየጠየቀቻት ትገኛለች። የአባትሽ ስም ማን ነው? እንግዲህ የአባትሽ ስም ምናምን አለች። ምክንያቱም ደረጀ ነው አትልም እንግዲህ ወልዶ ስለጣለኝ እኔ በቃ የሱስን ማስታወስ ስለማልፈልግ መጥራት ስለማልፈልግ ነው እያለች እንግዲህ ይህንን ጥያቄ የሰማ አቶ ደረጀ ከመኝታ ክላስ ሆኖ ዳጣ ብሎ ተጣራ ማለት ነው። ሌላ ወሬ እንዳትዘበራረቅ ማለት ነው። ምንም ነገር እንዳዘበራርቅ የዚህ ቤት ጥያቄ ከተጠየቅሽ የጓደኛዬ ልጅ የሲሳይ ልጅ ነኝ የምትይው እንደዛ ነው ማለት ያለብሽ ብሏታል። እንግዲህ የሲሳይ ልጅ ናት፣ ድሬዳዋ ተብሏል። ከሩቅ ሀገር ነው እንግዲህ የመጣችው ዳጣ። በቃ ግን እስከ መቼ ነው አቦ እያለች ነው የምትገኘው። ዲኤንኤ ተመርምሮ እውነቱ እስከሚታወቅ እያለ ነው የሚገኘው ደረጀ እና አንተ አባቴ ባትሆንም እንኳን ውሃ በቃ እህቴ ናት ብላለች እና በጣም ፈታ የልጅ ልጅ ናት ዳጣ። በነገራችን ላይ በጣም ነው ደስ የምትለው። በቃ አልወጣም ካልሳምከኝ ብላ እንግዲህ ተስማ ሁላ ነው የወጣችው። አባቷን እንግዲህ ያው ከብዙ ዓመት በኋላ ስላገኘችው በጣም ነው የምትወደው። እሷ ዲኤንኤ ምርመራውንም አልጠበቀችም። ሙሉ ለሙሉ አባቴ ነው ብላ በእርግጠኝነት ተቀብላለች ማለት ነው። አሁን ላይ እንግዲህ የናታንና የዳጣ ፍቅር እንዴት ይሆናል የሚለው ነገር በጣም አሳሳቢ ነገር ነው። ከዛ ቤት ሁለቱንም እንዳያስወጧቸው ነው የምፈራው ማለት ነው። ኤቢ ናታንን ዳጣ ሌላ ነገር ውስጥ ሁላ ልትከተው ትችላለች። እች ልጅ አዝማሚያዋ ምንም አላማረኝም። ሁሌ ሮጣ እሱ ክፍል እየገባች ነው እዛ ስትንከባለል የምትውለው አልጋው ላይ እያለች እንግዲህ ለእናቷ እየነገረቻት ነበረ። ኧረ ተይ ግን ተይ፣ ቅናት ነው እንደዚህ የሚያደርግሽ ብላታለች። ማርቲ ቅናት ነው እንጂ በዚህ ሰዓት እሱ ክላሱ ሊያስገባት አይችልም ትላታለች። እና ይህ ነው ያለችው። እና በነገራችን ላይ ዳጣ የገባችው ስለ ኤቢ ለማውራት ነበረ። ግን ፍቅር እሷን እንደሚያፈቅራት እንግዲህ እውነቱን እየተናገረ ይገኛል እንጂ ልጅቷ የሌለ ፎንቃ ገብቶላታል ነው ያለችው መጀመሪያ ላይ እንደሰማችሁት። እና የሌለ ፎንቃ ስለገባላት ለምን አትረዳትም እያለችው ትገኛለች። ትወጂዋለሽ አይደለ? እኔ ልጀንጅንልሽ፣ እኔ ላሳምንልሽ እያለቻት ነበረ። አልወደውም የእልህዋ እልህ ኤቢ ማለት ነው። እሱ ደግሞ ምን የሚወደድ ነገር አለው? ምኑን ነው የምወደው ብላለች። ግን እኮ በጣም ነው የምትወደው ማለት ነው። ያለ ማስነቃት ያደረገችው ነገር ፎንቃ እንደገባልሽ በደንብ ነው የሚያስታውቀው። የምትወጁ ከሆነ ችግር የለውም ለእኔ ታዩ፣ እኔ ልጀንጅንልሽ ስትላት እንግዲህ ምኑ ነው የሚወደደው ብላለች። እናትየዋም ዝም ብለሽ ተወታ አድርጊው እንደምትወጁ ካወቀ ሊኮራብሽ ይችላል እያለቻት ነው። ግን ምንም አይነት ስሜት እንግዲህ ከሌለው የለውም ነው ልጁ። በግድ እንደ ኤቢ በግድ አፍቅሩኝ እያለች ነው ማለት ነው። እና እናትየዋ ብዙ የሆነ አብረው እንዲሆኑ የምሰጣት ተስፋ ያ ነገርም ይመስለኛል ተጽዕኖ የፈጠረባት እና በቃ በቁመናሽ በመልክሽ ልታማልዩ ይገባል ነው እያለች ያለችው። ደግሞ ክፍሉ ሄደሽ እንዳትረብሹ ያልሽኝ አንቺ እኮ ነሽ ብላለች። እናትየዋን ያጥናበት ብለሻል እያለች ነው። እኔ እንደዛ ብለሽኝ ግን ዳጣ የሁሌ እሱ ክላስ ነው ስትሄድ የምትውለው ብላለች። እንግዲህ ምን ዳጣ የፍቅር ከዚህ በፊት ፍቅረኛ ኖሮሽ ያውቃል ስትባል ምንድን ነው ይሄ ፍቅረኛ ማለት ባልና ሚስት ባል ምናምን የሚሆነው ስትል በጣም ነው ያሳቀችኝ። እና ያው ምንም ነገር አታውቅም። የወንድ ጓደኞች ግን በጣም ብዙ እንዳሏት ነው የተናገረችውና ግን እንደዚህ አይነት የፍቅር ግንኙነት ውስጥ እንዳልገባች ተረድቷል ናታን። በቃ እኔ እያለ ሀሳቡን ሳይጨርስ እንግዲህ በር ከፍተው ገብተውበታል ማለት ነው። በር ላይ ቆመው የሚያዳምጡት እናትና ልጅ በቀጣይ ምን ሊሆን ይችላል የሚለውን አብረን የምንመለከት ይሆናል። ለዛሬ በዚህ ጨርሳለሁ። ባይ ባይ።